30 ዓመት ይዞብህ የሚመጣው በጣም ብዙ ነገር አለ። ለኃላፊነት ታጫለህ፣ መመዘኛህም ነው። 30 ዓመት ሞልቷል፣ ምን አረክ ህይወት ላይ? ሰው ኮንሺየስሊም አንኮንሺየስሊም በቃልም ያለ ቃልም ይጠይቃል ይህን ጥያቄ። እንደ ድሮ አሁን ልጅ ነው ተማሪ ነው ምናምን የለም። አንተ ራስህ ቁጭ የምትልባቸው ጊዜያቶች እየበዙ ይሄዳሉ። ራስን ታየዋለህ። ምንድን ያደረኩት ፎር ዘ ፓስት 30 ዓመት እና ለአንዳንድ ሰዎች ኤግዚስቴንሻል ቫኪዩም ውስጥ የሚከት ነው። ኤግዚስቴንሻል ቫኪዩም ማለት የህይወትን ሚኒንግ የምትጠይቅበት ነው። በቃ ብዙ ሪል ኃላፊነቶች ማየት ትጀምራለህ። እንደዚህ አላረክም ወይ እንደዚህ አልሆነም ወይ አክቹሊ ጠንካራ ያለ አግባ እንኳን ትእዛዝ ይመጣል። ኦኬ አንዳንድ ለማግባት ሬዲ ነኝ እንዴ ራፍሊ ከውጭ ካየ ነው በጣም ብዙ ኃላፊነት እና ራስህንም ጥያቄ የሚጀምርበት ነው። በቃ እንደ ቀልድ በቃ 30 ገባን አይደል? ያ ድሮ 30 ትልቅ ነበር በነገራችን ላይ። አይ ዶንት ኖ ልጅ ሆነ ምናምን 30 ዓመት ሰው ትልቅ ነው ስትደርስበት፣ ግን እዛው ነው። ግን አክቹሊ ህይወት ላይ በብዙ መንገድ ትቀየራለህ። 30 ዓመት ይዞብህ የሚመጣው በጣም ብዙ ነገር አለ። ለኃላፊነት ታጫለህ፣ መመዘኛህም ነው። 30 ዓመት ሞልቷል፣ ምን አረክ ህይወት ላይ? ሰው ኮንሺየስሊም አንኮንሺየስሊም በቃልም ያለ ቃልም ይጠይቃል ይህን ጥያቄ። እንደ ድሮ አሁን ልጅ ነው ተማሪ ነው ምናምን የለም። ምን እያረክ ነው ይልሃል አባትም አያትም። እንደው ለአንተ አዝነውልህ በቃል እንኳን ባይጠይቁ አንተ ራስህ ቁጭ የምትልባቸው ጊዜያቶች እየበዙ ይሄዳሉ። ራስን ታየዋለህ። ምንድን ያደረኩት ፎር ዘ ፓስት 30 ዓመት እና ለአንዳንድ ሰዎች ኤግዚስቴንሻል ቫኪዩም ውስጥ የሚከት ነው። ኤግዚስቴንሻል ቫኪዩም ማለት የህይወትን ሚኒንግ የምትጠይቅበት ነው። በቃ ዘለላውንም ዘለልን፣ ጨዋታውንም ተጫወትን የለ ነገር what is next የምር። ምክንያቱም ጓደኞቹ ሲያገቡ ታያለ፣ ድርጅት ያላቸው ድርጅት ሲከፍቱ ታያለ፣ ልጅ ሲወልዱ ታያለ፣ የሆነ ለውጥ ታያለ የሰዎች ህይወት ውስጥ። ራስህንም በዛ ትመዝናለህ። ወንድ ልጅ በተለይ መመዘን በደንብ መመዘን የሚጀምርበት እድሜው ነው። የምርም ጀጅ ትደረጋል። ከ30 በኋላ ዳይሬክሽን ጥሩ ካልሆነ ሶሪ ባይደረግ ጥሩ ነው፣ ግን ፋክት ነው የሚያወራው። የሆነን ሰው ደስ ለማሰኘት አይደለም አላማዬ። ፋክቱ ግን 30 የሞላ ሴት እህቶች ወንድሞች ሁሉም ሰው ነው በአቺቭመንት ማየት ይጀምራል። የሆነ ህፃን አይደለህም ኤኒሞር። በቃ ብዙ ሪል ኃላፊነቶች ማየት ትጀምራል። እንደዚህ አላረክም ወይ እንደዚህ አልሆነም ወይ አክቹሊ ጠንካራ ያለ አግባ እንኳን ትእዛዝ ይመጣል። ኦኬ አንዳንድ ለማግባት ሬዲ ነኝ እንዴ ራፍሊ ከውጭ ካየ ነው በጣም ብዙ ኃላፊነት እና ራስህንም ጥያቄ የሚጀምርበት ነው። በቃ ብዙ ሰው የሚጨናነቅበት ምንድነው ኔክስት ላይፍ what do I do? እድለኛ የሆነ 25ም 24ም ላይ ጥሩ መስመር ይዞ 30 ላይ በጣም አሪፍ ህይወት ይኖራል። ግን ታይም አለ 30 ምትሆን ደግሞ ከነቃ ኤግዚስቴንሻል እንዳልኩት ሚኒንግ ላይ ምንድነው ህይወት ብለ የመጠየቅ እንትን ውስጥ ከገባ ሳይክል ውስጥ ከገባ ኦብቪየስሊ ከጭንቀት በኋላ ውልደት አለ አይደል? ስለዚህ 31 32 33 ላይ አሪፍ ትሆን ትችላለህ። ግን የምትሸሽ ከሆነ አሁን 30 መስማት ደብሮ የምትጠጣባት ከሆነ 30 መስማት ደብሮ ቤት አምሽተ መገባ ከሆነ 30 መስማት ደብሮ ጓደኞችን የምትሸሽ ከሆነ እነሱ ስለተሳካላቸው ወር እነሱ አሪፍ መስመር ላይ ስለሆኑ ያን ጥያቄ አንተ መመለስ ስለከበደ እነሱን መሸሽ መፍትሄ የምታረግ ከሆነ 40 ላይ ትገናኛለህ። ይህ አይለወጥም በቃ የምትባልበት እድሜ ነው። አክቹሊ ያ ሳይንቲፊክ ድጋፍ አለው ወይ የለውም እሱ የራሱ ክርክር ቢኖረው፣ ሰዎች ግን አክቹሊ በቃ ይመዝኑሃል። እንደ ድሮ በምላስ ምናምን መሸዋወድ አችልም። ገባ? በተግባር ትፈተናለህ። አክቹሊ ዝም ብለህ ስታወራ ራሱ ምን አድርጓል ትባላለህ። ራስን ችላል፣ ለሌሎች ተርፋል። ዋር አክቹሊ ምን አድርጋል? ስለዚህ ሰዎች ለኮንቨርሴሽን መሀል እንኳን አይከቱም፣ ያገሉሃል። በዛ ደረጃ መምጣት ካልቻልክ ከጓደኞች ወደ ታች እየቀረት ሄዳል። አሁንም ይህን የምለው ግን አትለወጡም ቀርታችኋል እያልኳል። ዜዝ ኦልዌይስ ኤ ቻንስ ለቆራጥ ሰው ለደፋር ሰው ኦልዌይስ ኤ ቻንስ አለ። ግን ደግሞ 30 ላይ ሆነ ካልደነገጥክ አይ ዶንት ቲንክ 40 ላይ ብደነግጥ በቃ ምንም ካልመሰለ አሁንም እንትኑ የትኑ እንሄደው ምናምን እንደዛ አይነት ሲቹዌሽን ውስጥ ከሆንክ ጌት ዩ ሺት ቱጌዘር ይላል ጆርዳን ፒተርሰን። እና ላይፍን መስመር ማስያዝ እንደው ባይዝልህ እንኳን ለመያዝ ጉጉት ከሌለህ እዛ እድሜ ላይ ደነግጣለሁ። ኦኬ እንዴ የት ናቸው ጓደኞቼ የት ናቸው? ባዘው መጥፎ አይደለም። ብዙ ሰዎች ይሄን ነገር እንደ መጥፎ ሲያዩት ያያሉ። መጥፎ አይደለም። ጓደኞችን ስኬት ማየት በፖዚቲቭ ወይ ጥሩ ነው። ከጓደኛ መወዳደር ጥሩ አይደለም። ስኬት ግን ማየት ጥሩ ነው። ለምን እንትን ይሆናል እኔስ ብለህ እንድትታገል ሞር እንድትሰራ በዋዛ ፈዘዛ የምታጠፋውን ታይም እልህ እንዲይዝ ምክንያት ይሆናል። ምክንያቱም ከስርህ ጓደኛ ሾልኩ የሆነ ህይወት ውስጥ ሲገባ የተሻለ ነገር ሲሆን ዋይሚ ትላለህ። ፓወር ይሆናል። ኢግኖር መሸሽ ሳይሆን አክቹሊ ከነሱ ለመማር ሞከር ነው። ከሁሉም የሚበልጠው ግን ዩር ማይንድ ሴት
መማር እንደሚለውጥ አምናለሁ። ረድተኛል። ማይንድ ሴትም ስንል ማይንድ ሴትም ሽፍት የሚኖረው አክቹዋሊ ኮንሽስ ብሬንህ ነገሮችን አንደርስታንድ ከማድረግ ስለሚጀምር ወይም ንቁ አይምሮ ነገሮችን እንዴት እንደሚሰሩ ከመረዳት ስለሚጀምር ነው። ሶ ቤዚካሊ ማይንድ ሴት ስል የማይንድ ሴት ኬት ነው የሚመጣው አይደለም። ማይንድ ሴት አሁን ኮመን ይባላል። ምንድነው ማይንድ ሴት ራሱ ምንድነው? ማይንድ ሴት ማለት the way you see things ነው አይደል? the way ነገሮችን አንደርስታንድ የምታደርግበት መንገድ፣ ስለ ነገሮች ያለህ አመለካከት somehow directly ከፐርሰፕሽን ጋር ሪሌት ያደርጋል። ፐርሰፕሽን ደግሞ ማለት ዓለምን የምታይበት መንገድ ማለት ነው። ፐርሰፕሽን ደግሞ ከየት ይቀዳል ካልከኝ ከኢንቫይሮንመንት። ኢንቫይሮንመንት ማን ነው ካልከኝ አካባቢ፣ ከዛ ሲወርድ ፋሚሊ፣ እናት፣ አባት፣ ጓደኛ፣ ወንድም፣ እህት። ሶ ወደኋላ ስንመለስ የማይንድ ሴት ሞስት ፕሮባብሊ የፋሚሊዎች ወይም ደግሞ አንተ ላይ ተጽዕኖ ያሳደሩብህ ነው ማለት ነው። እነሱ የኖሩትን ኑሮ መኖር ማትፈልግ ከሆነ you have to change that mindset ማለት ነው። ሁሉም በራሱ መንገድ ልክ ነው አይደለም? ገብቷል? የመንግስት ሰራተኛ ሆነ ያሳደገችን እናትህም፣ የመንግስት ሰራተኛ ሆነ ያሳደገ አባትም፣ ዘበኛ ሆነ ያሳደገሽ አባትሽ ወር እናትሽ ሁሉም በራሳቸው ልክ ናቸው። ግን ለእነሱን ህይወት ለማሻሻል ከእነሱ የተሻለ ቦታ ለመድረስ ትፈልጋለህ ወይ? ኦፍኮርስ። ምንድነው ችግሩ? ከተፈጠረበት ቦታ ሆነ ሶሉሽን አይገኝም አይደል የሚባለው? ኦፍኮርስ። ከእነሱ የተሻለ ህይወት የምትፈልግ ከሆነ ከእነሱ የተሻለ ማሰብ፣ ከእነሱ የተሻለ ኤክስፒሪየንስ ማድረግ፣ ከእነሱ የተሻለ ኤክስፖዠር ሊኖር ይገባል። ሶ your environment matters። አሁን ቤትኛውም ልትወጣ አለመቻለች ነው የሚገርመኝ። ቤትኛውም ኬት ነው የመጣው ይባላል። ገባ? የምሬን ነው። አሁን ወንዶች አናይም ሰውነቷ ካማረ ፊቷ ካማረ ምናምን ቀን ካለች ለሰዎች ስትይዛት የምታኮራ ከሆነች እንደዚህ ማታር ከየማለች ነች። ወደኋላ ነው ያደገችው፣ ከማን ጋር ነው ያደገችው፣ ጓደኞቿ ማን ናቸው? በጣም ነው ማተር የሚያደርገው። ከዛ ማይንድ ሴት ልትወጣ አትችልም። ያ ማይንድ ሴት ከአንተ ህይወት ጋር ማጭ ማያረግ ከሆነ ወይ መቀየር አለባት ወይ አብራችሁ አትወሩም ማለት ነው። ምክንያቱም አታችመንቷን ቢልድ የምታረገው ከቤተሰቦቿ ነው። ማንነቷ ገባ? ከሰዎች ጋር ያላት ግንኙነት፣ ለሰዎች ያላት አመለካከት፣ ቅንነት፣ ደግነት፣ ተንኮል፣ ቅናት ምናምን ሁሉንም የሆነ ቦታ ነው ለርን ያረገችው አይደል? ኦር ያረገው ወንድም ከሆነ የሚማታ ከሆነ ዘልዬ ካላነኩ ሚል ከሆነ ቅናት ከኤክስትሪም ያስቸግረው ከሆነ ዝም ብሎ ዱብ ብሎ አይደለም የሆነ ፖይንት ላይ ኢምፓክት ተደርጓል፣ ኢንፍሉዌንስ ተደርጓል አይደለም ወይ? በጣም ወዳጅ በጣም አፍቃሪ ሆኖ ተከድቷል ያለፈ ታሪኩ ላይ፣ ወይ ፋዘርና ማዘር እንደዛ ሲሆኑ አይቷል፣ ወይ እህትና ወንድሙ ግንኙነት የእህቱ ግንኙነቶች ላይ ከታላቅ ካለው የሆነ ቦታ ላይ ወሰድኩ ፒክ ያረከው ማለት ነው። ሶ ማይንድ ሴት አክቹሊ የመጀመሪያው የሚቀዳው ከኤንቫይሮንመንት ስለሆነ ለምሳሌ 25 ዓመት የሞላው ወንድ ከሆነ አሁን ይሄ ጭንቀት የያዘው እንዴት ነው ራሴን አንደርስታንድ አድርጌ ወደ መስመር መገባው ከሆነ ወይም ኮንስተንትሊ ራሴን መሰናክል እየሆንኩ እንቅፋት እየሆንኩ እየወደኩ ነው ለራሴ ባይዘው መሰናክል ነን ራሳችን ለምንድነው እንደዚህ ሆነው ካለ the best way እኔ ፐርሰናል ዴቨሎፕመንትም ሲያስተምር ወደ ኋላ ነው የምንመለሰው። እንዴት ነው የመጣው? ትራክ ማድረግ። አዎ ያችን ሻዶ የቱ ጋር ነው የኔ ችግር? ሶ እናትህ በጣም ሃርድ ወርከር ልትሆን ትችላለች፣ ግን ሊሚትድ ብሊፍ ሊሆን ይችላል ያላት the way she see things በሷ ሌቭል ሊሆን ይችላል። ስለዚህ what you have to do is environment ከሆነ ያን ህይወት ወይም ማይንድ ሴት የሰጠ by the way ብሮክ ካልቸር ይባላል። የድህነት ባህል እንበለው። አሁን አንተ ምናልባት በጣም በወር ትንሽ ብር ሜክ የምታደርግበት ታይም ይኖር ይሆናል በህይወት አይደለም? actually ብሮክ የሚባለው ውስጥ የተካተትክበት ሰዓት ይኖራል። ጥሩ ገንዘብ ሜክ የምታደርግበት ታይም ይኖራል። ሶ ጥሩ ገንዘብ ሜክ ስታደርግ የምትውለው ኢንቫይሮንመንት እየተለየ ይመጣል። ጓደኞችም አካባቢ ነው። ከዛ ደግሞ በጣም ብሮክ የነበርክበት ሰዓት አለ። አሁን የብሮክ ካልቸሩ ምን አይነት ችግር አለበት መሰለህ? በቃ በጣም ምትጠዩፍ ነው። አትንከውተው በቃ ምን አንቀሸቀሸ ረባክቶ ይሄ በቃ አይነካም አትንካኝ ስትነካም አይምቾም ምን ያደርግም ገርጀብስ ምን አስተውልም እኮ ጊዜው ጥሩ አይደለም። አሁን ወቀሳ አይደለም ሰዎች አላ የተነስተው ቤተሰብ እንደዚህ አይኔ ወቀሳ ቪክቲም ሜንታሊቲ ግን አለ በቃ ይሄ ፈሪነት አለ ከውስጥ በቃ አላለም። ስራ ልጀምር አረ እንደው ቁጭ ተላሻለም ጊዜው ጥሩ አይደለም። በጣም ምሸሸው ነገር እሱ ነው። ተኝተህ ትኖራለህ እንደ ጊዜ ጥሩ ስላልሆነ ለአንተ ብቻ ነው ሰው እየኖራል 100 ሚሊዮን ሰው እየኖረ አንተ ጊዜው ጥሩ አይደለም ብለህ እስኪ አስብ። የሆነ ባንዱ የሆነ ፍሪኩዌንሲ ውስጥ ሆነ ስትኖር በቃ ዓለም ሊፈርስ ነው ግድግዳው እና በጣም ጀጅመንት አለው። በጣም ጀጅመንት አለው። በጣም ጭንቀት ያለበት እንትን ያለበት ጀጅመንት ያለበት ካልቸር ያት እንደዚህ እኮ ጀመረች እሷን ብሎ እንት ቺፕስ መጥበስ ጀመረች። ደም ድንጋይ አጣብስም ከተሸጠ ከበላች ምን አገባ? የምር የሆነ ነገር ስትሞክር የሚሆንላት መስሏት የሚሆን በጣም በቃ መቀየር ያለበት
የምቀኝነት ይቅርታ አድርግልኝ አሁን የምቀኝነት ስል ድሆችን አይደለም ካልቸሩን ነው አሁን አንዳንድ ሰው ኪሩቤል ድሃ ሰደበ ከድሃ ካልቸር የመጣሁት ድሃ ነኝ እኔ ራሱ የነበርኩበትን ካልቸር ነው የምነግርህ እኮ ብቻ ለመሞከር ቁጥር አድርጎ የሚይዝ ፈልገውት እኮ አይደለም ግን በቃ አንኮምፈርተብል የሆነ ነገር አለመፈለግ ገባህ አይደለም ይሄ በመሸፋፈን መኖር ይሄ በባዶ ወደ ልብስ ለመልበስ መሞከር ይሄ አላረም አዳዲስ ነገርን የሚሞክር ሰው ራሱ ያናደደህ ይመጣል ቪክቲም የሆነ በቃ በዚህ ሀገር አይሆንም እንደዚህ ያ ካልቸርስ ነው ትለው ትንሽ ከፍ እያልክ ስትሄድ እግዚአብሔር አድሎህ ደግሞ ያችን እንደምንም በትንሹ ሰብረሃት ወይ አጋጣሚ ፈጥሮልህ ወር ከሀገር ወጥተህ በሆነ መንገድ አሁን እኔ ከሀገር መውጣት አይኖች ነገር እንዳስተዳረግ በሆነ ወይ ደግሞ እዚሁም ሆነ የሆነ ሜክ ማድረግ ጀምረው ወይ ከተሻሉ ሰዎች ጋር መዋል ስትጀምር ደግሞ ዓለም ሌላ ነች እንደዚህ እንኳን ስብን ኧረ አንበሳ ይላል እንዴ ጎ እንደዚህ እኮ እንደዚህ ድሮ ተሸማቃለህ ለማውራት አሁን ግን በጣም ቶፕ ላይ ያለው ሰውዬ አንበሳ ይሄ ነው ወንድ ማለት እንዴ ይሄ ነገር የሚደነቅ ነው ሌላ ዲፍረንት ጀጅመንት የለም አንተ ገንዘብ ለማግኘት በምትጠራቸው ጥረቶች ውስጥ የሚከተክት የለም whatever ወንጀል እስካልሰራ ባህል እስካልነካ ሃይማኖት እስካልነካ ድረስ ካልቸርን እስካልነካ ኢትዮጵያ ቤተሰቦች ምንም እስከጠበቅ ድረስ ዳቦ ለመብላት በምታደርገው ጥረት ውስጥ እንዴት ጀጅ ትደረጋለህ ያ ማይንድ ሴት አለ ግሩፕ ኮንሽስነስ የምትለው ነገር አለ የሆነ ኢንቫይሮንመንት ውስጥ ኖር ተመሳሳይ አይነት አላይመንት ይኖርሃል ሰብረ መውጣት አለ